አንቺ ውሸታ! ይሄን ሁሉ የውሸት ታሪክ ከየት አባሽ ፈጥረሽ ነው የምታወሪው? እውነቱን ባላቅ ኖሮ አምንሽ ነበር። እዚህ ከመምጣትሽ በፊት እያንዳንዷን ነገር ቀድሜ ሰምቼዋለሁ። እንኳን መጣሽ ቃልዬ፣ በቆንጆ ሁኔታ እቀበልሻለሁ። ቃልን ምን አድርጋት ነው? ምን አድርገታለሁ? ዝም ብላ ነው ማክሽ። አንተ ለውሸት አምር። በቃ ለሐረግ ከዚህ ለምን እንደተዋረደች ነገር። ሐረግ ማናት ደግሞ? ሰው ወይዘሮ ሐረግ እንደውም ባለፈው እዚህ መጣ ነው። አልተገናኛችሁም? ወይዘሮ ሐረግ ኦኬ፣ ትዝ አለኝ። የቃል አሳዳጊ እናት ናት አይደል? አሳዳጊ እናት አይደለች፣ እውነተኛ እናት ናት። ሳሚ፣ ያ ነገር ሊጀምርክ ነው? ደህና በሰላም እያወራን የነበረውን እንዳንጣላ። እሺ፣ ምንም አይደለም። እኛ ጊዜው ነው። አንድ ቀን ሁሉን ነገር አራግጠን ይችላል። ለዛም እኮ ነው እዚህ ያለሁት። ሳሚ፣ በቃ ከአንተ ጋር ስለዚህ ጉዳይ ማውራት አልፈልግም። የጠየኩሽን መልሽ። ብሄድ የእውነት ታረጊው ነበር? አትሄድም? እኔም አላድርገው። ድንገት ቤት እንደው ድንገት ቤት የእውነት ታረጊዋለሽ? አንተ ልጃምሃል እንዴ? እኔ አንተን ለማስቆም ነው እንደዛ ያደረኩት። ጨክነህ እንደማትሄድ ስለማውቅ ነው። ጥለህን ብትሄድ ግን ጥየሽ ብሄድ ምን ታረጊ ነበር? ወጥቼ ሌላ ማስቆሚያ መንገድ እፈልጋለሁ። እኔ ሞኝ አይደለም፣ ህይወቴን ማበላሸው አንተን ለማስቆም ብቻ ነው ቢላ ያዝኩት። ቀልድ መስሎህ እንኳን ብትሄድ ቢላዬን ጥዬ ሌላ መንገድ እፈልጋለሁ። ለምን ሲባል ራሴን አጠፋለሁ። የማንም ማሩት መጫወቻ ነው። ቃል አንቺ ረስተሽኛል። እኔ ግን ምን ነው ባልመጣው እግሬን በሰንበረኝ እንድትይ ነው የማደርግሽ። ማን ጋር ልሄድ? አንተ ከጎን የሚሆን ሰው የለም? ምን ነው አንቺ ካልገደላችኛል? ለምንድን ነው ብደው ወርሽን አትፈልጊው? ትሰሚያለሽ? ከዚህ በኋላ የወርሱ ጉዳይ ሳትጨርሺ እንዳትደውይ። እሱ ብሌንን ከኔ መቀማት ነው የሚፈልገው። እኔ ደግሞ ነገሮችን እያገጣጠምኩ እሱ የሚፈልገውን ነገር እንዲያደርግ እየረዳሁት ነው። አንቺ ቀጣፊ! አገኘሁሽ። ወይዘሮ ሰላም ቃልን ለአንዴና ለመጨረሻ ጊዜ ከቤት አስወጥታታለች ማለት ነው። ከአሁን በፊት ያደረገቻትን ድርጊት እንግዲህ ስለ አሰበች ከቤት አስወጥታታለች። ሁለተኛ ዓይንሽን ለማየት አልፈልግም፣ በጣም አስመሳይና ክፉ ሴት ነሽ ብላ እንግዲህ ከቤት አስወጥታታለች ማለት ነው። ቃልም እንግዲህ በጣም ተጸጽታለች። ከዚህ በኋላ ወደዛች ድሃ እናቴ ሊሄድ ነው ወይ? ምን አይነት ህይወት ልኖር ነው? ከዚህ በኋላ ያለው ህይወቴ በጣም ነው የሚያስጠላው፣ የት ነው የሚሄደው? እያለች እንግዲህ ከቤት ወጣለች ማለት ነው። ከቤት ስትወጣ ያያት ሳሚም እንግዲህ ለወይዘሮ ሐረግ ለቃል እናት ደውሎ ቃል እያደረገችውን እያንዳንዷን ነገር እንግዲህ ወይዘሮ ሰላምን ከአሁን በፊት ሰው ገላለች ብላ ሴትዮዋ ሳትሞት ሴትዮዋን በመደበቅ ምን ያህል እንዳሰቃየተቻትና ወይዘሮ ሰላም ሴትዮዋ ከሞተችማ ራሴን እንደ ጨዋ ቤቴ ውስጥ አላስቀምጥም፣ እጄን ለፖሊስ መስጠት አለብኝ እያለች ስትሰቃይ እንደከረመችና እሷ ከታሰረች በኋላ ደግሞ ቃል ሁሉንም ንብረት ለመውረስ እንዳሰበች እንግዲህ ሳሚ ደውሎ ነግሯታል ማለት ነው ለሐረግ። ቃልም እንግዲህ ወደ እናቷ ሄዳ እናቴ ይኸውልሽ፣ መቼም እናቴ ነሽ፣ ወላጄ ነሽ፣ ደሜ ነሽ። አንቺ መቼም እንደማታዩኝ ስለማምን ነው ወደ አንቺ የመጣሁት። እስካሁን ላደረግኩብሽ ነገር ይቅርታ እንደምታደርግልኝ ተስፋ አደርጋለሁኝ። ይኸውልሽ ያቺ ሰላም እኮ ይሄ ሁሉ ጉልበቴን ከበላሽ በኋላ ወደ እናትሽ ሂጂ ብላ አብራኛለች። ደግሞ ብታይ በጣም ነው የሰደበችኝ። አንቺን ሁሉ እያነሳች ነበር የሰደበችኝ። ክብሬን ሁሉ ሳይቀር ነው ከፍ ዝቅ ያደረገችው። እኔ ደግሞ ታውቂያለሽ የአንቺ ልጅ ሆኜ አንቺ ስትሰደቢ መስማት አልችልም እና አሁን ወደ አንቺ መጣው አትቀበይኝም ወይ ብላታለች። ወይዘሮ ሐረገወይንም እንግዲህ የሆዷን በሆዷ አድርጋ ማን ነው የኔ ልጅ የተናገረው? ማን ነውስ ደግሞ ክብር የሚነካ ነገር የተናገረው? ምን አለችሽ? እንዴት እንደዚህ ትልሻለች? ሰላም ምን አይነት ሴት ናት? ምን ብትበድያት ነው? ምን አድርገሻት ነው እንደዚህ ያደረገችሽ?
ትላታለች። እኔ እንጃ እኔ ምንም ያደረኩት ነገር የለም እናቴ፣ በቃ እባክሽን ይቅርታ አድርግልኝ። ምን እናቴ ያለሽ? ካሁን በፊት እኮ ዲኤንኤን ሁሉ አስመረመረሽ ነበረ እናቴ። እውነቴን ነው የምልሽ፣ እሱ ውሸት ነው። ካሁን በኋላ ከአንቺ ጋራ ብቻ ነው መኖር የምፈልገው። ከፈለግሽ ጩሂብኝ፣ ከፈለግሽ የፈለግሽውን ነገር አድርጊ፣ ብቻ ይቅርታ አድርጊልኝ። በቃ እኔ ከአንቺ ጋር መሆን ነው የምፈልገው ትላታለች። አለለ እስቲ እና ምን ይሻላል አሁን ይዤሽ ልሂዳ ትላታለች። አዎ በቃ ቀፊ ናፍቀሽኛል ብላ እንግዲህ ልታቅፋት ጠጋ ስትል ነበረ በጥፊ ቸብ ያደረገቻት። ያኔም ቃል በጣም ነበር የደነገጠችው። እናቴ ለምንድን ነው የምትመጪ ስትላት፣ ምን አይነት አረመኔ ነሽ? አሁንም ደግሞ ታስመስያለሽ እንዴ? ወይዘሮ ሰላምን ምን ስታደርጊያት እንደነበረ እኮ ሁሉንም ነገር አውቃለሁ። አንቺ አረመኔ፣ ያኔ የተወለድሽ ጊዜ ነበር አባትሽ ሽንት ቤትን ጨምራት ሲለኝ መጨመር የነበረብኝ። እንዳንቺ አይነት ልጅ የለኝም፣ አረመኔ ነሽ ትላታለች ማለት ነው። እንግዲህ ቃልም ይሄ ነገር ተሰማብኝ እንዴ ብላ በጣም ነው የደነገጠችው ማለት ነው። መጀመሪያ እንግዲህ ወደ ወይዘሮ ሰላም ጋር ከመሄዷ በፊት በኃይሉ ጋር ደውላ ነበረ ማለት ነው። በኃይሉ ጋር ደውላ እባክህን ወደ አንተ ጋር መመለስ ፈልጋለሁ፣ መውደቂያ የለኝም ስትለው፣ አንቺ ልጅ ምነው አሁንስ በግድ ካልገደልከኝ ሆነ እያልሽ ያለሽው? እባክሽን ከዚህ በኋላ ወደ እኔ ስልክ ከደወልሽ እንግዲህ ለህይወትሽ ፈርደሽ ይሆናል። ከዚህ በኋላ አይንሽን ማየት አልፈልግም። እኔ ጋር የምትደውይው ካሁን በኋላ የሰላምን ውርስ ካስተካከልሽ ብቻ ነው ብሏታል ማለት ነው። እንግዲህ እሷም ያንን ነገር ማድረግ ስለማትችል ነበረ ወደ ወይዘሮ ሀረግ ጋር ሄደችው ማለት ነው። ሀረግ ወይንም እንግዲህ በአቋሟ ጸንታ አይንሽን ማየት አልፈልግም ብላ እንግዲህ ልጇ እንደዚህ አይነት ክፉ ሴት እንደሆነች ስታስብ ያው እንድትማር በማለት ትታት ሄዳለች ማለት ነው። እንግዲህ ከዚህ በፊት ከወይዘሮ ሰላም ቤት አንገቷን አንቃ ያስወጣቻት ደግሞ ታውቃላችሁ፣ ልጅቷን በደንብ ታስታውሳታላችሁ ብዬ አስባለሁኝ። እሷ ነበረች ማለት ነው። ቃል አሁን ገና እጅ ገባሽ እያለች ቢላ ይዛ ነበረ ማለት ነው የጠበቀቻት። ቢላ ይዛ እንግዲህ እናቷ ጥላት ስትሄድ እየጠበቀቻት ነበረ ማለት ነው። አሁን ያኔ ያደረግሽኝን ሁሉንም አሁን አወራርዳለሁኝ። በፊት በእናቴ እያስፈራራሽ የነበረ እውነቱን እንዳላወጣ ያደረግሽኝ፣ አሁን ግን በምን እንደምታስፈራሪኝ እስቲ አያለሁኝ። አሁን ዋጋሽን ነው የምሰጥሽ፣ አገኘሁሽ ቃል እያለች ነበረ ማለት ነው። እንግዲህ ቃልን ተወጋታለች ወይስ ምን ታደርጋታለች የሚለውን በቀጣይ ክፍል ነው የምናየው። ሁሉም ሰው የእጁን እንደሚያገኝ እንግዲህ ተስፋ አደርጋለሁ። እኔ ማንም ሰው በዚህ ምድር ላይ ወንጀል ሰርቶ ቢያንስ ቢደበቅ ከሰው እንጂ አንደኛ ከአይምሮ፣ ሁለተኛ ደግሞ ከፈጣሪ አይደበቅም። ፈጣሪ አንድ ባንድ ያወራርዳል ማለት ነው። በሌላ በኩል ደግሞ ወይዘሮ ገነት ናት ማለት ነው። እንግዲህ ወይዘሮ ገነት ካሁን በፊት እቤታቸው በኃይሉ መጥቶ እንግዲህ ሊገላቸው እሷንና ፀሐይን ቤት ውስጥ ያው ፀሐይ ከኋላ በወንበር መታው ሽጉጡን እንደተቀበሉት ታውቃላችሁ። እንግዲህ ወይዘሮ ፀሐይ ከገነት ጋር ስትጨቃጨቅ ከቆየች በኋላ ሽጉጡን እዛው ነበረ ትራስ ስር ረስታው ሄደችው። ሽጉጡንም እንግዲህ ዳግም አግኝቶት በጣም ነበረ የጮኸው። ይሄ ሽጉጥ የማን ነው እያለ ነበረ። ወይዘሮ ገነትም እንግዲህ ዳግም ወደ እሷ ጋር ሲመጣ በጣም ተናዶና ጠጥቶ ስለነበረ ብሌን ጋር ስልክ እያወራች ነበረ ማለት ነው። ያው እሷም እንግዲህ ሽጉጡ የማን ነው ብሎ ሲጠይቃት ነበረ። በጣም ደንግጣ ስልኩን የዘጋችው። እንግዲህ ወይዘሮ ገነትም ምንም ብለ እንዳትጠይቀኝ፣ እኔ እናቴ ነኝ፣ እኔን እናትህን ማፋጠጥ አትችልም፣ ስለዚህ ዝም በል፣ የማንም አይደለም፣ አርፈ ተቀመጥ፣ ሽጉጡን አስቀምጥ ትለዋለች። ይህንን ሽጉጥ በደንብ ነው የማውቀው ይላታል። ምክንያቱም ከአሁን በፊት ዳግም እንግዲህ ስለ ባህሉ በደንብ ያውቃል። ታውቃላችሁ ምን ያህል ግፍ እንዳደረገበት ማለት ነው። ስለዚህ እሱ ጋር ስለሆነ ይዞት የቆየው በደንብ ያውቀዋል። ይሄ ሰውየው አሁንም አልተወኝም ወይ? አሁንም እዚህ እየመጣ እናንተን ያሰቃያሉ፣ ስለዚህ ሄጄ ገለዋለሁ በማለት ሽጉጡን ሲይዝ፣ ወይዘሮ ገነትን በጭራሽ አትሄድም፣ እሱ ጋር ከሄድ ታውቃለህ እሱ አረመኔ ነው፣ ያጠፋሃል፣ እኔ ደግሞ አይኔ እያየ ልጄ ወደ ሞት ሲሄድ ዝም አልልም ብላለች ማለት ነው። እንግዲህ እሱም በጭራሽ እናቴ እንደዚህ ሊሆን አይችልም፣ አሁን እኮ እኔ ሁሉንም ሰው ማስከበር እችላለሁኝ፣ ከዚህ በኋላ ይሄ ሰውዬ እኛ ላይ በዚህ ልክ እንትን ማለት የለበትም ብሎ እንግዲህ ሲወጣ፣ ወይዘሮ ገነትም ያን የምታደርግ ከሆነ ብላ እንግዲህ ቢላ ብድግ አድርጋ አንገቷ ላይ ይዛለች። ታይ እናቴ ይሄን ነገር ታይ ሲላትም በጭራሽ ከዚች በር እግር ከወጣ አንገቴን ቆርጬ ነው መሞትልህ፣ ያኔ ምንም አይመለከተኝም የፈለግከውን ነገር ብትሆን ብለዋለች። እንግዲህ ዳግምም በጣም ደንግጦ እንግዲህ ቢላውን ከአንገቷ ላይ እንድታነሳለት
እሺ በቃ አልሄድም ብሎ አስቀምጧል ማለት ነው። እሷ ይሄንን ቢላ ማነሳው ቃል ስትገባልኝ ነው ስትለው እንግዲህ እናቴ ያንቺ ሙቺ አልሄድም ካሁን በኋላ ብሏታል ማለት ነው። እሷ ግን ስላልተወጣለት ብሌን ትሙት አልሄድም ብሏታል ማለት ነው። እንግዲህ በጣም ነበረ የደነገጠችው። ግን እናቴ ይሄን ነገር እኔ ብሄድ ኖሮ አንገትሽን ትቆርጭ ነበረው ይላታል። ምን አይነት ሞኝ ነህ? ሞኝ መስላለሁ እንዴ? እኔ እኮ አንተ እንዳትሄድ ነው እንደዛ ያደረግኩት እንጂ ይሄንን ቆርጬ ራሴን ምጎዳ ይመስላል? መቼም አላደርገውም ብለዋለች ማለት ነው። ነገር ግን ዳግም ምንድን ነው ከብሌን ጋር ያጣላችሁ? አረ ምንም አልተጣላንም። እና ታዲያ ምን ሆነ ነው እንደዚህ ያደረግከው? እኔ ያውቃለሁ አንተ ከእሷ ጋር ስትጣላ ነው እንደዚህ የምትሆነው። ምንም የተፈጠረ ነገር የለም እናቴ ይላታል። እንግዲህ ወይዘሮ ገነትም ያው ስልኩን ዘግታው ስለነበረ ብሌን በተደጋጋሚ ጊዜ እየሞከረች ነበረ ወደ ዳግም ወደ እሷም ማንም ሰው ሊያነሳላት አልፈለገም። በሌላ በኩል እንግዲህ ደግሞ ሳሚ ታውቃላችሁ ብሌንን የራሱ ለማድረግ ወገቡን ታጠቅ ብሎ ነው የቆመው። እንግዲህ ሰውን በፍቅር መያዝ የሚችለው በፍቅር ብቻ ነው፣ ሰላም በመሆን ብቻ ነው እንጂ በመጎናደር በመጨቃጨቅ ማንንም ሰው ልታስቆሙ አትችሉም ማለት ነው። እንግዲህ ሳሚ እያደረገ ያለው እሱን ነው። ብሌንን መንከባከብ፣ የምትሰራውን ስራ እኔ ልስራልሽ፣ እንደዚህ ልሆንልሽ፣ የምትፈልገውን ነገር ማወቅ፣ በጣም እየተንከባከባት ነው ያለው ማለት ነው። ያንን ነገር እንግዲህ ክፍተቱን ስላገኘ ብሌንን እንዳያችሁት ብሌን በተደጋጋሚ ጊዜ ወደ ሳሚ ስትደውልም ወደ ወይዘሮ ገነትም ስትደውል እያነሳላት ስላልነበረ ስልኳን እንግዲህ ተጨንቃ ሲያት በቃ አሁን እኔ ሳሚ እራት ልስራ ትለዋለች። አይ ዛሬማ አንቺ እንደዚህ ተጨንቀሽ እራት አትሰሪም እኔ ነኝ የምሰራው ይላታል። እንዴት አንተ ትችላለህ እንዴ እራት? እና ታዲያ እንዴት የማልችል ይመስልሻል? እንደውም እኔ የምሰራውን እራት ዛሬ ከቀመሽ ሁሌም ሳሚ የሰራው ካልሆነ አልበላም ነው የምትይው ይላታል ማለት ነው። እስቲ እሺ ብላ እንግዲህ እሱም ልብሱን ቀይሮ ወደ ኪችን ገባ ማለት ነው። እንግዲህ ሳሚ የሚሰራውን ስራ እያየች አከታተፉን እያየች እንግዲህ ፍዝዝ ብላ ቆማ እያየችው ነበረ። በዛን ጊዜ ደግሞ ዳግም እንግዲህ ስልኩን ሲያየው ብሌን በጣም በተደጋጋሚ ጊዜ እንደደወለች ሲያይ በጣም ነበረ እየደነገጠው። ወይኔ ብሌን አስጨንቂያታለሁ፣ ግን እኮ እንደዚህ ማድረግ አልነበረብኝም። ለምንድን ነው በሆነ ባልሆነው የምጨቃጨቃት? ለምንድን ነው በሆነ ባልሆነው የምቀናው? ለምንድን ነው? እሷ እኮ እንደዚህ አይነት ነገር ላይኖርባት ይችላል። እንደዚህ ማድረግ የለብኝም። እንዲማ እኮ ካደረግኩ ለሳሚ ያሳልፌ እየሰጠዋት ነው። ከዚህ በኋላ ልረዳት ይገባል፣ ልንከባከባት ይገባል ብሎ እንግዲህ ሊደውልላት ነበረ። እየደውልላት በተደጋጋሚ ሰዓት ስልኳን እሷን በእጇ ይዘዋለች ግን ያው ሳሚ ላይ ፍዝዝ ብላ ስለነበረ የዳግምን ስልክ አላየችውም ማለት ነው። እንግዲህ ዳግምም በጣም ተናዶ ነበረ ማለት ነው። በዛን ጊዜ ለምንድን ነው ስልኬን የማታነሳው? በእርግጥ ምንም ብታደርግ አልፈርድባትም። ምንም እኮ ሳላይ ነው እንደዚህ እየሆንኩባት ያለው። ይህን እኮ ታስብ ይሆናል። ደህና ነኝ እንኳን ልበላት፣ ደግሞ ለምንድን ነው ስልክ የማታነሳው እያለ ነበረ ማለት ነው። በስተ መጨረሻም እንግዲህ ካሁን በፊት እንዳልኳችሁ የዛሬው ቪዲዮ ማለቂያ የሚሆነው ያው ወይዘሮ ቃል እንግዲህ እንዳያችሁት በፊት ጓደኛዋ እንዲሁም በፊት ባሰቃየቻት ልጅ ልትወጋ እንግዲህ በፊት ለፊቷ የቆመውን ነገር ሁላችሁም አይታችኋል። ቃል ከዚህ በኋላ ምንድን ነው የምትሆነው? መጨረሻዋስ ምንድን ነው የሚሆነው? ሀረገ ወይንስ ማለት ተቀበላት ይመስላችኋል ወይስ ምን ይፈጠራል የሚለውን ነገር በቀጣይ ነው የምናየው። ስለምታበረታቱኝ አብራችሁኝ ስላላችሁ በጣም ነው የማመሰግነው። ሰላም ነው ባይ